ሳቃችንን እናጣጣማለን። እኛ ስንሞት ግን አንተ ይሄንን በፍጹም ማየት አትችልም። ምክንያቱም በዛው ፍጥነት ያንተም ህይወት ያልፋል። ሰማኸኝ? ትሞታለህ። አያቶ መሰለ የነብርን ጭራ ከያዙት ምን ነው አቶ መሰለ? እንዳትሳሳት እባክህ፣ እንዳትሳሳት አቶ መሰለ እባክህ። ደቂቃዎች እኮ በፊት እያስፈራራኸኝ ነበር። ዴቭ ሊፈታሽ ነው። በዚህ ነገር ከሚደሰቱ ሰዎች መሃል አንደኛው እኔ ነኝ። ግን ለምን እንደሚፈታኝ አውቃል? ስለመረርሽው ነው። አንቺን አቅፎ መተኛት ካባ ጨጓሬ በላይ ስለሚኮሰኩሰው። ሔዋንን ሊያገባ ነው እና ምን ይሁን? ቆንጆ ጥንዶች የሚወጣቸው ይመስለኛል። ምናልባትም ደግሞ አንተ ስለማትመጥናት ይሆናል ጥያቄህን አርቀ ይጣለችው። አሁን ምን ለማለት እየፈለግሽ ነው? ሃይ ምንም። አንቺ ሴትዮ ቆይ ለምንድን ነው ግን እኔን ማትተይ? ዳና ያደኩት እሱ በፍጹም አያስፈራኝ። የምናወራው ስላንቺ ከሆነ ግን እዚች ምድር ላይ ገሃነም ቢኖር ላንቺ ትክክለኛ ቦታ እዛ ነው። እና ሜዳውን አሜን ብለሽ ተቀበይ። ይሄ ላንቺ ትልቁ በረከት ነው። ይኸውልህ መታገስ ስለማትችል መጀመሪያ ዴቭ ጀግናው እኔን ነጠቀ። አሁን ደግሞ ሔዋን እየተከተለ ቀስ በቀስ ያንተ የሆኑትን በሙሉ ይነጥቃል። ምክንያቱም ከመታገል ይልቅ መደበቅን ስለምትመርጥ። ዝም በይ። ዴቭ እና ባንቴሮ እንግዲህ አቶ መሰለን ልክ እያስገቡት ነው ያሉት ማለት ነው። ያው አግተውታል። ከዚህ በፊት ከወንድሙ ጋር ተባብሮ እንግዲህ የሰዎችን ንብረትና ቤት እየወሰደውንም እነሱ አስመልሰዋል ማለት ነው። ባንቴሮም እንግዲህ በጣም እየቀለደበት ነበረ። ለሱ የደቀነውን ሽጉጥ ውስጥ ምንም አይነት ጥይት አልነበረውም። ፊት ለፊት አስቀምጦለት ሲሄድ እንግዲህ እሱ ተሳስቶ ነው ወይም ደግሞ እድሉን አገኘው ብሎ ባንቴሮን ለማስፈራራትና ለመግደል ሙከራ አድርጎ ነበረ ግን ሽጉጡ ምንም አይነት ጥይት ስላልነበረው ባንቴሮ አሽፎበታል ማለት ነው። መሰለም እንግዲህ ያው የሚሰራው ወንጀል በጠቅላላ ፖሊስ እጅ እንደገባና ማለትም የሚያዘዋውረው አደንዛዥ እጽም እንደጋየና ሹፌሩም እንደሞተ አሁን ላይ ምንም ማድረግ እንደማይችል እስር ቤትም እንደሚበሰብስ ዴቭ እየነገረው ነበረ ማለት ነው። እሱ ግን የኔ ፀሐይ መቼም ብትሆን ልትጠልቅ አትችልም፣ አንተ በቀላሉ እኔን ልታቆሙኝ አትችሉም እናንተ እያለም እየፎከረ ነበረ ማለት ነው። አንዱን ፀሐይ ብታጠልቁት ሌላኛው ፀሐይ ይወጣል። ስለዚህ ከኔ ጋር መጋጨቱ ይከብዳችኋል እንጂ መቼም እኔን አትቋቋሙኝም እያለም እየፎከረባቸው ነው። ሽንፈቱንም ላለማመን እንግዲህ እየሞከረ ነበረ ማለት ነው። ዴቭ ግን እሱ የወሰዳቸውንና ያስለቀሳቸውን ሰዎች በጠቅላላ ንብረታቸውንና ቤታቸውን እንዳስመለሰም ነግሮታል። እሱ ግን ይሄ ነገር በፍጹም አይሆንም ወይም ደግሞ ሊሆን አይችልም እያለ እየፎከረ ነበረ ማለት ነው አቶ መለሰ። ሌላው ዴቭ ነው። ዴቭ እንግዲህ የሮዛ ነገር በጣም እጅ ብሎታል። ከዚህ በፊት በጣም ብዙ ጊዜ ይቅርታ አድርጎላታል። ወደ ራሷ እንድትመለስና መልካም ሰው እንድትሆን በጣም ብዙ እድል ሰጥቷት ነበር። እሷ ግን ባገኘችው አጋጣሚ ዴቭን ለመፍታትና ወይም ደግሞ እስከ መጨረሻው ድረስ ህይወቱ እንዲጠፋ ስትለፋና ስትተጋ ነበረ ማለት ነው። ባይሳካላትም አሁን ላይ ግን ዴቭ ስለሷ ያለው አስተሳሰብ፣ ስለሷ ያለው ፍቅር በጣም ስለተሟጠጠና ሁሉ ነገር አብቅቶለታል ወይም ደግሞ ጊዜው አሁን ነው ብሎ ስላሰበ ከሷ ጋር ለመለያየትና ለመፋታት ያሰበ ነው የሚመስለው። በቀጥታም እንግዲህ የፍቺ ወረቀት አዘጋጅቶ እኔ በዝግጅት ላይ ነው ያለሁት አንቺም መዘጋጀት አለብሽ ብሎ እንግዲህ የፍቺ ወረቀት በእጇ ሰጥቷታል ማለት ነው። እሷ ግን በፍጹም እንዲህ ልታደርግ አትችልም፣ እኔ አንተን መፍታት አልፈልግም ብትለውም እሱ ግን አብቅቶለታል። አንድ ቀን እንደምቆርጥና ይሄ ጊዜ እንደሚመጣ ማሰብ ነበረብሽ፣ ያንቺ ነገር አብቅቶለታል፣ እኔ በቅቶኛል ብሏታል። በቅርቡ ራስሽን ማዘጋጀትና ከዚህ ቤት ያለሽን ቅራቅንቦ ለቃቅመሽ መውጣት አለብሽ ብሏታል። እኔ እንዳንቺም ክፉ ስላልሆንኩኝ የምትፈልጊውን ለማለትም የሚበቃሽን ብር እሰጥሻለሁ ቢላትም እሷ ግን እሱ ሰጥሻለሁ ያላት ብር በቂ መስሎ ስላልታያት እኔ የምፈልገው ካንተ እኩል ሀብትና ንብረትህን ነው፣ ሙሉ በሙሉ ነው መካፈል የምፈልገው ብለዋለች ማለት
ማለት ነው። ግን ይሄንን ካላደረገ ደግሞ ከዚህ በፊት ከሔዋን ጋር ሲሳሳም የነበረው ቪዲዮ እንዳላትና እሱን ደግሞ አደባባይ ልታወጣው እንደምትችል ወይም ደግሞ እሱ አቅም ኖሮት ወደ ፍርድ ቤት ቢሄድ እንኳን ይሄንን ነገር ለፍርድ ቤቱ እንደማሳይም እያለች ልታስፈራራው ሞክራ ነበረ። ከፈለግሽ አይደለም ያንን አሁንም ከንፈሯ ላይ ሆኜ ደጋግመሽ ፎቶ ማንሳት ትችያለሽ፣ ግን እኔ የምፈልገው ከአንቺ ጋር መፋታት ብቻ ነው፣ አብቅቶለታል ቢላትም እሱን በማስፈራራት ሀብትና ንብረት ለመውሰድ እየሞከረች እንዳለ ስለገባው ወዲያውኑ ሀሳቡን ቀይሮ እንደውም እንዲሁ ነው የምትወጪው፣ ምንም አይነት ብርና ወይም ደግሞ ምንም አይነት ሀብት ልሰጥሽ አልችልም፣ ሀሳቤን ቀይር ያለውን ያለሽን የራሴ የምትይውን ቅራቅንቦሽን ብቻ ይዘሽ መውጣት ትችያለሽ ብሎ እንግዲህ አስፈራርቷታል ማለት ነው። እሷ ግን ይሄ በፍጹም እንዲሆን እንደማትፈልግና ከወጣች ራሱ ሙሉ ሀብቱን ተካፍላ እንደምትወጣ እያወራችው ነበረ። እሱ ግን መጀመሪያ ላይ በጎ ነገር አስቦላት ነበር። የሚበቃትን ብርና ሀብቱ ለእናቷም ጥሩነታቸው ሳይሆን ለእድሜያቸው ብቻ ይሄንን ማድረግ እፈልጋለሁ፣ የሚበቃቸውን ብር እሰጣቸዋለሁ ቢላትም እሷ ግን ያ በቂ አይደለም፣ ያለ ሀብት በሙሉ እኩል ይገባኛል ስትለው ሀሳቡን ቀይሮ እንደው ምንም እንደማይሰጣት እየነገራት ነበረ ማለት ነው። ያው ዴቭም እንግዲህ ከሮዛ መለያየቱን ቆርጦ ስለተነሳ ከሷ ከተለያየ ደግሞ ያው ከሔዋን ጋር መሆኑ የማይቀር ነው ማለት ነው። አሁን ላይ ፍቅራቸው እንግዲህ ዳዲስ እያገረሸባቸው ነው ያለው ማለት ነው። የትምህርት ቤቱና ወይም ደግሞ የሃይ ስኩሉ ፍቅራቸው ትዝም እያላቸው ነው ያለው። ስለዚህ ትልቅ ከባድ ፍቅር ውስጥ ነው ያሉት ማለት ነው። ሔዋንም እንግዲህ ሁሉም ነገር ስለሰለቻትና ስለታከታት ሮዛም ለዴቭ እንደማትገባውና ከሷ ጋር ከሆነ ደግሞ መቼም ደስተኛ ሊሆን እንደማይችል እየነገረችው ነበረ። ከሮዛ ጋር ያለህ ነገር ማብቃት አለበት፣ እኔ ስለምወድህና ስለማፈቅርህ ሳይሆን አንተ ከሷ ጋር እስከሆንክ ድረስ መቼም ደስተኛ ልትሆን አትችልም። ስለዚህ ይህንን ነገር እባክህን ቋጨው ስትለው ይሄ በቅርቡ የሚሆን ነገር ነው ብሏታል ማለት ነው። እናም እሷን ፈቶ ከሷ ጋርም እንደሚጋባ እየነገራት ነበረ ማለት ነው። እሷም ይሄንን ስትሰማ እንግዲህ ጮቤ ረግጣለች። ምክንያቱም ለዴቭ ብዙ መስዋዕት ከፍላለታለች፣ ብዙ ነገሮች አድርጋለች እሱን ለማግኘት ብላ ማለት ነው። አሁን እንግዲህ ሮዛ ሌላ ነገር አስባና ግንኙነታቸውን ካላቋረጠችባቸውና እስከ መጨረሻው ድረስ ካልሰበረችባቸው በስተቀር ድጋሚ እንግዲህ ዴቭ ሊሞሸር ነው ማለት ነው። ሔዋንን ለማግባት በቅድ ላይ ነው ያለው። እሷም ይሄንን ነገር ስለሰማች በጣም ተደስታለች ማለት ነው። ግን አሁንም ድረስ የሮዛ ነገር እንደሚያሳስባት እየነገረችው ነው። እሱ ስለ ሮዛ ያለውን ነገር ለኔ ብቻ ተዩ፣ አንቺ ግን ተዘጋጂ እኔን ለማግባት እያለ እንግዲህ በፍቅር ጭራሽ እያቀለጣት ነው ያለው ማለት ነው። ሮዛም በጣም ተስፋ ስለቆረጠችና ዴቭም እንግዲህ የመጨረሻው ውሳኔ ላይ እንደደረሰ ስላወቀች ነገሮችን ለማበላሸት አሁንም ደፋ ቀና እያለች ነው ያለችው ማለት ነው። እንግዲህ ይህንን ነገር ማበላሸት የምትችለው እንግዲህ በአንድ መንገድ እንደመስሏታል ማለት ነው። ምክንያቱም ባንቴሮን ተጠቅማ ትልቅ ችግር ውስጥ እንዲገቡም ለማድረግ እየጣረች ነበረ። ባንቴሮ እንግዲህ እስካሁን ድረስ አልተሸነፈላትም። እሷ የምትለውንም ነገር ሊያምን አልቻለም እንጂ ወደፊት ምን እንደሚፈጠር ባናቅም፣ እሷ ግን አሁን ላይ ለባንቴሮ አንተ በዚህ ምድር ላይ የምታስበውን ነገር የማታገኝ ወይም ደግሞ ከምትፈልገው ነገር የምትሸሽ ሰው ስለሆንክ ዴቭ መጀመሪያ እኔ ነጠቀህ፣ አሁን ደግሞ ሔዋንን ነጥቀውሃል፣ እስከ መጨረሻውም ሊያገባት ነው። ስለዚህ የሆነ ነገር ማድረግ አለብህ ብላ በልቡ ውስጥ እሳት ልትጭርበት ብትሞክርም እሱ ግን በፍጹም ሊሰማት አልቻለም። ያው ግልጽ ነው ማለትም ባንቴሮ ሔዋንን ከምንም በላይ ያፈቅራታል። ሲያያት ራሱን መቋቋምና ሰውነቱን ማዘዝ እንደማይችል ለሔዋንም እየነገራት ነበረ ማለት ነው። ሔዋን ግን መቼም የሱ እንደማትሆንና ልቧ ላይ የነገሰው ዴቭ ብቻ እንደሆነ ባንቴሮ ደግሞ መልካም ሰው እንደሆነና ማንኛውም ሴት ከሱ ጋር መሆን እንደምትችል በለብቻዋ እያወራች ነበረ ማለት ነው። ልቡ ይጎዳል ወይም ደግሞ ያዝናል ብላ ስለምታስብ በግልጽ አልፈልግህም ልትለው አልቻለችም። ምን ያህል እንደሚያፈቅራትና ምን ያህል እንደሚወዳትም ስለገባት ልቡ በቀላሉ ሊሰበር እንደሚችልም ስለገባት ካፏ ምንም አይነት የጥላቻ ቃል ለማውጣት አልደፈረችም ማለት ነው። ግን መቼም ቢሆን የሱ እንደማትሆን ለብቻዋ እያነገረች እያወራች ነበረ ማለት ነው። ልቧ ላይ
የነገሰው ዴቭና ዴቭ ብቻ እንደሆነም እያወራች ነው። ግን ሮዛ ይህንን ነገር ስለምታቅ ባንቴሮን ተጠቅማ ዴቭና ባንቴሮን ወይም ደግሞ ሔዋንን ለማጣላት እየሞከረች ነው ያለችው ማለት ነው። በልብ ውስጥ እሳትና ወይም የበቀል ስሜት እንዲነሳሳ እያደረገችው ነበር። እሱ ግን በፍጹም አልሰማትም። ወሬዋን ስታወራም በጥፊ መቷታል ማለት ነው። ያው ቢናደድና ቢቆጨውም ግን ዴቭ ስለሆነ ብቻ ሔዋንን ትቷታል። ያው ፍቅሩ ግን እያስለቀሰውና ተስፋ እያስቆረጠው ነው ያለው። መንገድ ላይም ሁለቱ እየተሳሳሙና የፍቅር እይታ እየተያዩ ሲያያቸውም እንባውንም መቆጣጠር አልቻለም። ራሱንም እንግዲህ የበታችነት ስሜት እንዲሰማውና ለፍቅር እንዳልታደለና ለሱ ፍቅር ማንም የትኛዋም ሴት ልትንበረከክ እንደማትችልም እያሰበና ራሱንም እየወቀሰ ነበረ። ሔዋንም ደግሞ ከሱ የተሻለ ሰው እንደሚያስፈልጋት ያ ሰው ደግሞ ዴቭም እንደሆነ ለብቻውን ባውን እያፈሰሰ ሲያወራ ነበረ ማለት ነው። እንግዲህ ሮዛ የተናገረችውንም ነገር እያሰበ እንግዲህ በውስጡ እሳትም እየነደደበት ነው ያለው። ግን በሁለቱ መሀል መግባት ስላልፈለገ አሁን ላይ ባንቴሮ የሔዋንን ፍቅር አፍኖ ጸጥ ጭርጭ ለማለት እያሰበ ነው የሚመስለው ማለት ነው። ሌላው ሉሊት ነች። ሉሊት እንግዲህ አሁን ላይ እፎይ ያለች ቢመስላትም ነገሮች ግን በፍጹም የተቋጩ አይመስልም ማለት ነው። እነ ዴቭ ሁሉንም ነገር ያከተመና ያበቃ ቢመስላቸውም አቶ መሰለ ግን ዳግም ያንሰራራ ነው የሚመስለው ማለት ነው። እንግዲህ ሉሊት ላይም ስልክ ደውሎ እንደናፈቀችውና ፍጹም እሱን መርሳት እንደሌለባት እያወራት ነበር። የተደወለውን ስልክ ስለማታውቀው ማንነቱን ለማጣራት ስትሞክር እንግዲህ የሷ ባል አቶ መሰለ እንደሆነ ሲነግራት ራሷን መቆጣጠር አቅቷት እንግዲህ ስልኩን ከጆሮዋ ላይ አመልጧታል ማለት ነው። ይሄ ብቻ አልበቃም። እንግዲህ በር ተንኳኩቶ ሲከፈት አንድ ማንነቱ የማይታወቅ ሰው እንግዲህ ሉሊትን ማለትም አግቷት ሄዷል። ከቤት በር አንኳኩቶ በሩን ማንሰት በመከፍትበት ሰዓት ድንገት ሳታስበው እንግዲህ ተሸክሟት ሄዷል። ብትጮህ ማንም ሰው አልደረሰላትም። ይሄንን ነገር ደግሞ ሊያደርግ የሚችለው አንድና አንድ ሰው ብቻ ነው። ምናልባትም የሮዛ እጅ ከሌለበት እንግዲህ የአቶ መሰለ እጅና መሰለ ብቻ ነው ሊሆን የሚችለው ማለት ነው። እንግዲህ ማንም አልደረሰላትም። አጋቹም እንግዲህ ተሸክሟት ሄዷል ማለት ነው ሉሊትን። አሁን ላይ እነ ዴቭ ሁሉም ነገር አብቅቷል ብለው ደስታቸውን ለማጣጣም እየሞከሩ ባሉበት ሰዓት እንግዲህ ይሄ ችግር ተፈጥሯል። ዴቭ ደግሞ በሌላ መንገድ ያው ለሔዋን የሙሽራ ልብስ ወይም ለራሱ ለመምረጥ በዝግጅት ላይ ነው ያለው ማለት ነው። ሔዋንንም በቅርቡ የሙሽራ ልብስ ሊያዩና ሊገዙ እንደሚችሉ እየነገራት ነው። እሷ ግን ምንም አልተዋጠላትም። የሮዛ ነገር ሁሌም እንዳሳሰባት ነው ያለው። አሁን ላይ እንግዲህ ችግራቸው ተመልሶ የመጣ ነው የሚመስለው ማለት ነው።